ብዙዎቻችን እግዚአብሔር በሕይወቴ ቀዳሚ መሪ ነው ብለን እናገራለን። ነገር ግን በእውነት ቆም ብለን ስናስበው ይህ አባባል በዕለት ተዕለት ሕይወታችን ውስጥ በተግባር ሲታይ ምን ይመስላል? በምናምነው ወይም በምንናገረው ነገር ላይ ብቻ ሳይሆን ከቀን ወደ ቀን በምንኖረው ኑሮ ውስጥ በምንወስናቸው ውሳኔዎች፣ ቅድሚያ በምንሰጣቸው ነገሮች እና ፈተና ሲገጥመን በምንሰጠው ምላሽ ውስጥ እግዚአብሔር በእርግጥ በሕይወታችን አንደኛ ነው። አያችሁ፣ ብዙ ሰዎች እግዚአብሔርን ከልባቸው ይወዳሉ። ነገር ግን አሁንም በኑሮአቸው እጅግ ይጨነቃሉ፣ ተስፋ ይቆርጣሉ፣ ወይም ደግሞ በውስጣቸው የሆነ የባዶነት ስሜት ይሰማቸዋል። ነገር ግን እግዚአብሔርን ከእቅዶቻችሁ፣ ከስሜቶቻችሁ እና ከፍርሃታችሁ ሁሉ በላይ አድርጋችሁ አንተ በሕይወቴ አንደኛ ነህ ብላችሁ ለመወሰን ስትቆርጡ ሁሉም ነገር መቀየር ይጀምራል። ዛሬ እግዚአብሔርን በሕይወታችሁ ውስጥ መሪ ስታደርጉ የሚለወጡ 7 ታላላቅ ነገሮችን ላካፍላችሁ ነው። እነዚህ ዝም ብለው የሚወሩ ነገሮች አይደሉም። አመለካከታችሁን፣ አኗኗራችሁን እና በየቀኑ የምታልፉበትን ፈተና ሙሉ በሙሉ የሚቀይሩ እውነተኛ የሕይወት ለውጦች ናቸው። ይህ እጅግ በጣም ጠቃሚ መልእክት ለብዙዎች ይደርስ ዘንድ ቪዲዮውን ላይክ በማድረግ እንድትጀምሩት በአምላካዊ ፍቅር እንጋብዛለን። አንደኛ፣ ቅድሚያ የምትሰጧቸው ነገሮች ግልጽ ይሆኑላችኋል። እግዚአብሔር በሕይወታችሁ መሪ ካልሆነ ሕይወታችሁ በብዙ ጫጫታ የተሞላና የተጨናነቀ ይሆንባችኋል። ሁሉም ነገር በአንድ ጊዜ የእናንተን ትኩረት ይፈልጋል። እቅዳችሁ፣ ኃላፊነታችሁ፣ ሌሎች ሰዎች ከእናንተ የሚጠብቁት ነገር እና የራሳችሁ ምድራዊ ፍላጎት ሁሉም በአንድ ላይ ይንዳጋባችኋል። እናም ሁሉም ነገር አጣዳፊና አስፈላጊ መስሎ ይታያችኋል። ይሁን እንጂ ምንም ነገር በስርዓት አይሄድም። ነገር ግን እግዚአብሔርን መሪ ስታደርጉ አንድ ታላቅና ኃይለኛ ነገር ይፈጠራል። ቅድሚያ ልትሰጧቸው የሚገቡ ነገሮች በራሳቸው ስርዓት መያዝ ይጀምራሉ። የትኛው በእውነት ዋጋ እንዳለው እና የትኛው ደግሞ ከንቱ እንደሆነ በግልጽ ማየት ትጀምራላችሁ። ድሮ አጣዳፊ መስለው ያስጨንቋችሁ የነበሩ ነገሮች ኃይላቸውን ያጣሉ። በእውነት አስፈላጊ የሆኑት ነገሮች ደግሞ ወደ ላይ ብቅ ይላሉ። ስለዚህም ሁሉንም ነገር በአንድ ጊዜ ላስተካክል ብላችሁ አትጨነቁ። የዕለቱን የመጀመሪያ ሰዓት ከማንኛውም ነገር በፊት ለፈጣሪያችሁ በመስጠት ጀምሩት። የቀኑን ትራፊ ወይንም የትርፍ ጊዜያችሁን አይደለም፣ የዕለቱን በኩራት ስጡት። ዓለም በእንዲህ አድርግ በጫጫታዋ ከመጎተታችሁ በፊት ከእግዚአብሔር ጋር የምታሳልፏት ጥቂት የጸሎት ጊዜ ትኩረታችሁን ሙሉ በሙሉ ታስተካክለዋለች። መደናገር በጠራ እይታ ይተካል። በግፊትና በጭንቀት መገፋትን ትታችሁ በዓላማና በእርጋታ መራመድ ትጀምራላችሁ። ሁለተኛ፣ ጭንቀታችሁ ኃይሉን ያጣል። ጭንቀት ይበልጥ የሚበረታው ሁሉም ነገር በእኔ ላይ የተንጠለጠለ ነው ብላችሁ ስታስቡ ነው። እያንዳንዱን ውጤት ለመቆጣጠር፣ እያንዳንዱን ችግር አስቀድማችሁ ለመተንበይ እና የዓለምን ሸክም ሁሉ በራሳችሁ ትከሻ ላይ ለመሸከም ስትሞክሩ ነገሮች በፍጥነት ከአቅም በላይ ይሆኑባችኋል። ነገር ግን እግዚአብሔርን ቀዳሚ ስታደርጉ ልትቆጣጠሩት ለማትችሉት ነገር ሁሉ እርሱን ለማመን ታላቅ ውሳኔ እያደረጋችሁ ነው። ይህ ማለት ችግሮቻችሁ በአስማት ይጠፋሉ ማለት አይደለም። ነገር ግን ችግሮቹ ከእንግዲህ የእናንተ ብቻ ሸክም መሆናቸውን ያቆማሉ ማለት ነው። ሁሉንም ሐሳብ በአእምሮአችሁ ይዛችሁ ከመሰቃየት ይልቅ ሸክማችሁን ያለማቋረጥ ወደ እግዚአብሔር ማምጣት ትጀምራላችሁ። ነገሮች ሲበላሹ ብቻ ሳይሆን በየቀኑ ጭንቀቱ ዳግም ሊመለስ ቢሞክርም እናንተ ግን ደጋግማችሁ በእግዚአብሔር እግር ስር ትጥሉታላችሁ። ሶስተኛ፣ ውሳኔዎቻችሁ ይበልጥ ጥበብ የተሞላባቸው ይሆናሉ። እግዚአብሔር በሕይወታችሁ ማዕከል ላይ ከሌለ አብዛኛውን ጊዜ ውሳኔዎቻችሁ የሚወሰኑት በስሜት፣ በግፊት ወይም በትዕግስት ማጣት ነው። በዚያች ቅጽበት ትክክል ስለመሰላችሁ ብቻ ወይም ደግሞ የሆነ መልካም አጋጣሚ እንዳያመልጠኝ በሚል ፍርሃት ነገሮች ውስጥ ዘላችሁ ትገቡ ይሆናል። ነገር ግን እግዚአብሔርን አንደኛ ስታደርጉ ፍጥነታችሁን ትቀንሳላችሁ። በሚሰማችሁ ስሜት ላይ ብቻ ተመስርታችሁ መወሰንን ታቆሙና መለኮታዊ መሪትን መፈለግ ትጀምራላችሁ።
ለፈጣንና ለጊዜያዊ ውጤት ያላችሁ ጉጉት ቀንሶ ዘላቂ እና እውነተኛ ለሆነው በረከት ትኩረት መስጠት ትጀምራላችሁ። ጊዜ እያለፈ ሲሄድ በሕይወታችሁ ውስጥ ትልቅ ለውጥ ታስተውላላችሁ። የምትጸጸቱባቸው ውሳኔዎች እጅግ ይቀንሳሉ። በስሜታዊነት ምላሽ መስጠትን ትታችሁ በጥበብና በማስተዋል መራመድ ትጀምራላችሁ። አራተኛ፣ ከሰዎች ጋር ያላችሁ ግንኙነት መቀየር ይጀምራል። በሕይወታችሁ ውስጥ እጅግ ጎልቶ ከሚታየው ለውጥ አንዱ ከሰዎች ጋር ያላችሁ ግንኙነት ነው። እግዚአብሔር ቅድሚያ የምትሰጡት ታላቅ ጌታ ሲሆን የእናንተም የሕይወት መመዘኛ ይቀየራል። ሰዎችን የምትወዱበት መንገድ ይቀየራል። ለግጭቶችና ለክርክሮች የምትሰጡት ምላሽ ይቀየራል። ይበልጥ ታጋሽ፣ ይበልጥ አስተዋይ እና ይቅር ለማለት የፈጠናችሁ ትሆናላችሁ። ነገር ግን በዚሁ ልክ ደግሞ እጅግ አስተዋይና መራጭ ትሆናላችሁ። የትኞቹ ግንኙነቶች እንደሚያንጿችሁ እና የትኞቹ ደግሞ መንፈሳችሁን እንደሚያደክሟችሁ በሚገባ መለየት ትጀምራላችሁ። ሁሉም ሰው የእናንተን መንፈሳዊ እድገት ሊረዳው አይችልም። መለወጥ ስትጀምሩ አንዳንድ ሰዎች ከእናንተ ሊርቁ ይችላሉ። ይህ ደግሞ መጀመሪያ ላይ ትንሽ ሊከብድ ወይም ሊያሳዝን ይችላል። ነገር ግን ግንኙነቶቻችሁን ሁሉ ለእግዚአብሔር አሳልፋችሁ ስትሰጡ አብሯችሁ መዝለቅ ለማይችሉ ሰዎች ግድ ብላችሁ መጣበቅን ታቆማላችሁ። ፈጣሪ ለእናንተ የማይበጀውን እንዲያስወግድ እና የሚጠቅማችሁን ደግሞ ይበልጥ እንዲያጸናው ትፈቅዳላችሁ። አምስተኛ፣ ማንነታችሁ ጠንካራና የማይናወጥ ይሆናል። እግዚአብሔር በሕይወታችሁ ከሌለ ማንነታችሁን በማያስተማምኑና ፍርስራሽ በሆኑ ነገሮች ላይ መገንባት እጅግ ቀላል ነው። ሰዎች ስለኔ ምን ያስባሉ? ምን ያህል ስኬታማ ነኝ? ከሌሎች ጋር ስነጻጸር ምን እመስላለሁ? በሚሉ ውጫዊ መለኪያዎች ላይ ትደገፋላችሁ። እናም እነዚህ ነገሮች ሲናወጡ የእናንተም በራስ መተማመን አብሮ ይናወጣል። ነገር ግን እግዚአብሔርን መሪ ስታደርጉ ማንነታችሁ ፈጽሞ በማይለወጥ ጽኑ መሰረት ላይ ስር መስደድ ይጀምራል። ከሰዎች አስተያየት፣ ከምድራዊ ስኬት እና ከውጫዊ ተቀባይነት በላይ የሆነውን እውነተኛ ማንነታችሁን መረዳት ትጀምራላችሁ። ይህ በአንድ ጀንበር የሚፈጠር አይደለም። ከእግዚአብሔር ጋር ጊዜ በማሳለፍ እና ሐሳባችሁን ከፍርሃትና ከጥርጣሬ አውጥታችሁ ከእግዚአብሔር እውነተኛ ቃል ጋር ስታዋህዱት የሚመጣ ነው። ይህ ሲሆን በውስጣችሁ የሆነ የማይነቃነቅ ጽናት ይፈጠራል። የራሳችሁን ክብርና ዋጋ ዘወትር መጠራጠር ታቆማላችሁ። የሰዎችን ይሁንታ ለማግኘት እንደ ድሮው አትሮጡም። በጸጥታና በታላቅ የመንፈስ ሞገስ መራመድ ትጀምራላችሁ። ስድስተኛ፣ መንፈሳዊ ሥርዓትና ትጋት ያድጋል። እግዚአብሔርን የሕይወት መሪ ማድረግ የአንድ ጊዜ ውሳኔ ብቻ አይደለም፣ የዕለት ተዕለት ውሳኔ እንጂ። እናም ይህ ቃል ኪዳን በሕይወታችሁ ውስጥ መንፈሳዊ ሥርዓትን ዲሲፕሊን ይገነባል። መጀመሪያ ላይ ወጣ ገባ ሊልባችሁ ይችላል። አንዳንድ ቀናት በደንብ ትጸልያላችሁ፣ ትተጋላችሁ፣ ሰግዳላችሁ። በሌሎች ቀናት ደግሞ ሐሳባችሁ ሊሰረቅና ልትዘናጉ ትችላላችሁ። ነገር ግን ጊዜ እያለፈ ሲሄድ እግዚአብሔርን ደጋግማችሁ በመምረጣችሁ ብቻ ልማዶቻችሁ መቀየር ይጀምራሉ። ጊዜያችሁን በከንቱ ማቃጠል ታቆማላችሁ። ዋጋ በሌላቸው ነገሮች ላይ ጉልበታችሁን ማባከን ይቆማል። የጀመራችሁትን መንፈሳዊም ሆነ ምድራዊ ሥራ እስከ ዳር ማድረስ ትጀምራላችሁ። በመንፈሳዊ ሕይወታችሁ ውስጥ የጀመረው ይህ ሥርዓት ወደ ሌሎች የሕይወታችሁ ክፍሎች ሁሉ መፍሰስ ይጀምራል። ወደ ሥራችሁ፣ ወደ አመለካከታችሁ እና ወደ ዕለት ተዕለት ውሏችሁ። ስለ ለውጥ ዝም ብሎ የሚያወራ ሰው መሆንን ትታችሁ ለውጥን በተግባር የሚኖር ሰው ትሆናላችሁ። ሰባተኛ፣ ለሕይወት ያላችሁ እይታ ሙሉ በሙሉ ይለወጣል። እግዚአብሔርን መሪ ከማድረጋችሁ በፊት ሕይወትን የምትመለከቱት በጠበበ መነጽር ነበር። ችግሮች እንደ ውድቀት ይታዩአችኋል። መዘግየት እንደ ሽንፈት ይቆጠራል። ሕመም ምንም ትርጉም የሌለው ስቃይ ብቻ ይመስላችኋል። ነገር ግን እግዚአብሔር የእናንተ መሠረት ሲሆን አመለካከታችሁ ይሰፋል። በዚያ ከባድና አስጨናቂ ጊዜ ውስጥ እንኳን መለኮታዊ ዓላማ እንዳለ ማየት ትጀምራላችሁ። ሁሉንም ነገር ላትረዱት ትችላላችሁ። ነገር ግን በስተጀርባው ታላቅ ምስጢር እንዳለው ትታመናላችሁ። ምንም ነገር እንደማይባክን፣ የገጠማችሁ ፈተና እንኳን የበልጥ ጠንካራና ብርቱ አድርጎ እየሰራችሁ እንደሆነ ታምናላችሁ። ሁልጊዜውም ይህ ነገር ለምን በእኔ ላይ ደረሰ ብሎ ከማማረር ይልቅ አምላኬ ሆይ በዚህ ፈተና ውስጥ ምን እያስተማርከኝ ነው ብላችሁ መጠየቅ ትጀምራላችሁ።
እናም ይህ አመለካከት ሁሉንም ነገር ይቀይረዋል። ምክንያቱም አሁን ዝም ብላችሁ በሕይወት ውስጥ እያለፋችሁ አይደለም፣ ይልቁንም በሕይወት ፈተናዎች ውስጥ እያደጋችሁ ነው። እነዚህ ለውጦች በአንድ ጀንበር ላይመጡ ይችላሉ፣ ነገር ግን ጸንታችሁ ከቆማችሁ በእርግጥ ይመጣሉ። እናም ጊዜ እያለፈ ሲሄድ የሕይወታችሁን አቅጣጫ ሙሉ በሙሉ ይቀይሩታል። በማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል ይላል። ይህ ማለት እግዚአብሔርን የሕይወት መሪ ስታደርጉ ወደ ኋላ አትቀሩም። ይልቁንም ልክ መሆን ወዳለባችሁ ትክክለኛ የከፍታ ቦታ ላይ እየተመራችሁ ነው ማለት ነው። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ አሃዱ አምላክ አሜን።